ናፈቀችኝ ወገን አልተናፈቀች እኔ ማለት ችግር እስካሁን አስጠብቀሻል። ምንም አልሰማሽ። ጥቁር ፊሉ ነው አርጌ ለላ ልብስ እንጂ እንደዚህ አምሮብሻል። የዛሬ 3 ዓመት ነው ማቃት ነቀል ማቃት ብቻ እኮ ግንኙነት ነበረ። ሰላም እንዴት ናችሁ? የያቡ ቤተሰቦች እንዲሁም ደግሞ የጽጌ ሮያል ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? ያቡና ጽጌ እንግዲህ ዛሬ በጣም አሪፍ ጊዜና አሪፍ ቆይታ እያደረጉ ነው። ግን እንግዲህ እዚያ መሀል ላይ ያቡ የኔ ፍቅር ጠፍታህ ነበረ ብላ እንግዲህ አንዷ በድንገት ከች ብላለች። ምንድን ነው ነገሩ አልገባንም። ማለቂያ አካባቢ ነው እንደምታውቁት፣ ማለቂያ አካባቢ ቪዲዮ ሊቋጭ ሲሆን ነው ማለት ነው እንደዚህ አይነት ነገር የተፈጠረው። እንግዲህ ጽጌም ዛሬ እንግዲህ ራሷን የመሰለ ሴትነቷን የጠበቀ ውብ የሆነ ቀሚስ ለብሰ እንግዲህ ከያቡ ጋር እራት ግብዣ ተጠርታለች ማለት ነው። በጣም ደስ የሚል ቆይታ፣ ደስ የሚል ጊዜ እያሳለፉ ነው። ደስ የሚል የፍቅር ጊዜ እያሳለፉ ነው። ዘና ፈታ እያሉ ነው እና በጣም ደስ ይላል። እንግዲህ ጽጌም 1 2 እያለች ነው ማለት ነው። እንግዲህ ያው አስተያየት የሚሰጠውንም ነገር እየተቀበለች እየፈጸመች ነው ማለት ነው። ያቡም ያው እንደሚላት እንደሚፈልጋት እየሆነች ትገኛለች ማለት ነው እና ግን ያው እኔ ዛሬ ቪዲዮ ሊሰራ ትንሽ አልተመቸኝም እና እንትን ያለኝ ግራ የገባኝ ያቡ እንግዲህ አፍ በአፍ ነው የተናገራት። ያው ከ3 ዓመት በፊት ነው የሚያውቃት፣ ከአንቺ በፊት ነው የሚያውቃት። እንደዚህ አይነት ነገር ታውቃላችሁ አይደለ? ብዙ ጊዜ ዩቲዩበሮች በእንደዚህ አይነት ነገር ላይ እንትን አለ። ያው ከዛ በፊት አንተ ከ3 ዓመት እንኳን በፊት የምታውቃትን ከሆነ ያው በእርግጠኝነት ያው እንግዲህ ተነጋግረው ነገሮቹን ይረዳሉ ብዬ ነው፣ ይፈታል ብዬ ነው ማስበው ማለት ነው። እንግዲህ ልጅቷም ልክ እንዳገኘች ኦልሬዲ ከሱ ጋር አብረ ብትሆን ኑሮ እንደዛ ሆና ደንግጣ ምናምን ሰላም አትልም ነበር አይደለ? የሆነ እንትን ሆነ ማለት ነው። እንዳያችሁት እንደዛ ሆና ሰላም ትለዋለች ብዬ አላስብም፣ አብረ ብትሆን ማለት ነው። አሁን በዚህ ጊዜ ከያቡ ጋር አብረ ሆነ ቢሆን ኑሮ እንደዛ ትሆናለች ብዬ አልጠብቅም። ለምን መሰላችሁ የማልጠብቀው ነገር እንዴ? የሚታውቁት ሰው እያወራችሁ ከሆነ አብራችሁ ሆናችሁ ከሆነ እንዴ እንደዚህ ምን ሊያደርጋችሁ ይችላል? ገባችሁ አይደል? እንደዚህ በቃ እንደዚህ ወይንም ያቡ ጽጌን ፕራንክ ለማድረግ አስቦ ነው እንደዚህ አይነት ነገር ቢገጥም ምን ልትል ትችላለች የሚለውን ነገር ለማወቅ አስቦ ነው። እንግዲህ ያቡ በጣም ደስተኛ ሆኗል። እሱም እንግዲህ አእምሮ ድምቅ ብሎ ጠብቋታል ማለት ነው። እንጠብቃታለን እያለ ይገኛል። እንግዲህ ጽጌ ስትመጣ ደግሞ ምንድነው የሚፈጠረው የሚለውን ነገር አብረን የምንመለከት ይሆናል። እንግዲህ ውድ ቤተሰቦቼ ሰላም አላልኳችሁም። ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉኝ፣ አበረታቱ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። እንዲሁም ደግሞ ለምታበረታቱኝ፣ ላይክ ለምታደርጉኝ፣ በርቺ፣ ትክክል ነሽ፣ በርቺ፣ ጎበዝ ለምትሉኝ የእውነት ከልቤ አመሰግናችኋለሁ። ከልብ ነው እናመሰግናችሁ እና ተባረኩልኝ። ፈጣሪ አምላክ ጤናውን እድሜውን ያብዛላችሁ እላችኋለሁ። ውድ እህቶቼ፣ ውድ ወንድሞቼ ከሀገር ውጭም ከሀገር ውስጥም ያላችሁ እህት ወንድሞቼ በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ሲጀምሩ ግን ላይክ አድርጋችሁ ጀምሩ፣ አበረታቱኝ፣ ሀሳባችሁን ጻፉ፣ ደገፍ አድርጉኝ እላችኋለሁ። እንግዲህ ጽጌ ስትመጣ ምን ይሆናል የሚለውን ነገር አብረን እናያለን። ወደ ቪዲዮ ወስዳችኋለሁ። ምን ይፈጠራል የሚለውን አብረን የምንመለከት ይሆናል ማለት ነው። ወደ ቪዲዮ ልውሰዳችሁ። ፋሽናል የትም ምን አዘዝክ? ያንተ ምርጫ ያስማማኛል። በቃ በአንተ ምርጫ እዚሁ ሰርፕራይዝ አደረግሻለሁ። ሰርፕራይዝ
በስራ ስልክ የሚባል ነገር ልታነሳ ኔቨር ኤቨር ንግስት መተሽማ እንዴት አዳሞች ላለመሳሳት እየሞከርኩ እናንተም እየሞከራችሁ ነው። ላለመሳሳት እኔም ላለማሳሳት እየሞከርኩ እኛም ከመሳሳት አልባዘን። እንዴት ናችሁ ዛሬ ፋሚሊዎች? ሰላም አልሻቸው አላልኳቸውም። ሀይ ቤተሰቦች እንዴት ናችሁ? ጽጌ ሮያል መጥቻለሁ። ያቡኪ ንግስቷ ዛሬ ቆንጆ ራት እንበላለን። 10 ልጅ ነው ወልዳለችው። 10 ልጅ ነው ወልዶ አለች። 10 ይሁን እግዚአብሔር አድርግልኝ ፍቀድልኝ። ትሽ ደርሰን ነገር እንዳሳ እኮ አልክ እኮ አንተ ዳር አልክ እኮ። ለዚህ ችግር የለም 10 እኮ ነው ችግር የለም ይበታል። ተባብረን ቢሆን እናሳድጋችኋለን። አዎ እንዴ ለ10 ታንሳላችሁ ጋይስ። 10 ነው የምትፈልጊ? እኔ አልፈልግም 10 እግዚአብሔር ከረዳኝ 10 በጣም ከረዳኝ 4 ነው ፈልገው 4 ልጅ ነው ፈልገው። ወንድ ሴት ወንድና ሴት 2 ወንድ 2 ሴት ግን ሴት ብትኖር ደስ ይለኛል። 4 ወንድ ብንላስበው አይሆንም ነው እንግዲህ ውድ ተመልካቾቼ ላለመሳሳት እየሞከርኩ ነው። ወንዶችን ላለማሳሳት እየሞከርኩ ነው። እናንተም ደግሞ ላለመሳሳት ሞክሩ እያለች ትገኛለች። እንግዲህ ስንት ልጅ ነው የምትወልጅልኝ እያሉ እንግዲህ ወደ ትዳር ዙሪያ ወደ ፍቅር ዙሪያ አድልቷሉ ማለት ነው። ዛሬ እንግዲህ የዛሬው በጣም ለየት ያለ ቪዲዮ ነው። ፍቅር እየተጫወቱ ትዳር ልጅ ስንት ልጅ መውለድ እንዳለባቸው ያው ከወዲያው ፕላን እያወጡበት እቅድ እያወጡበት ያለ ነገር ነው ማለት ነው። ወደ ተመልካቾቼ ግን እኔ የገረመኝ የጽጌ ንግግር ነውና እኔ ወንዶችን ላለመሳሳት እየሞከርኩ ነው ብላለች። እንግዲህ በዚህ አለባበስ ከቀጠልሽ እንልሻለን። የኛ ወድ የኛ ቀበጥ ጽጌ እንግዲህ ፈታ ያለች ናት። ታውቃላችሁ እንግዲህ በቶሎ የሚከፋት በቶሎ የምታለቅስ እና እንደዛም ሆኖ ደግሞ በጣም መደሰትን የምትወድ መከፋትን የማትወድ ሴት ናትና እና በዛም ላይ ደግሞ ጀግና ሴት ናት፣ ጎበዝ ናትና ያው እንግዲህ ያቡም እንግዲህ ከሷ ጋር መሆኑን መርጧል ማለት ነው። በጣም ደስ የሚል ቆይታ እያረጉበት ነው ያሉት ማለት ነው። ውድ ተመልካቾቼ በጣም ምርጥ ቆይታና ምርጥ ጊዜ ነው። እየሞቀኝ ነው ሞቀኝ እንግዲህ እንደዚህ ስትለኝ ብላለች። እንግዲህ ለአንቺ ስል ዓለም ላይ ያለውን ነገር ሁሉ አደርጋለሁ፣ ለአንቺ ለሚስቴ የትኛውንም ነገር ዓለም ላይ ያለውን የትኛውንም ነገር አደርግልሻለሁ ብሏታል። እንግዲህ ባለፈው በሲኒ ጠጥታለች፣ በዚህ ግን በብርጭቆ ነው የምትጠጣው ብለው እንግዲህ ያቡ ወይን ሊያስጠጣት ነው ማለት ነው። እሷ አልጠጣም ብትልም እንግዲህ መጠጣት አለብሽ ዛሬ ትጠጫለሽ ብሏታል። እንግዲህ ተመካክረው ወይን ሊጠጡ ዘና ፈታ እያሉ ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ፣ አበረታቱኝ ይላችኋለሁ። ላይክ እያረጋችሁ አበረታቱኝ፣ ገፋ ገፋ አድርጉኝ። እወዳችኋለሁ። እውነት የምትወዱኝ እወዳችኋለሁ፣ የማትወዱኝንም እወዳችኋለሁ። እንግዲህ ላይክ ሰብስክራይብ የምታደርጉኝን ሁላችሁንም እወዳችኋለሁ። ፈጣሪ አምላክ በያላችሁበት ሰላሙን ያብዛላችሁ ላችኋለሁ። ወደ ቪዲዮ ልውሰዳችሁና እኔ በዚህ ሀሳቤን እቋጫለሁ። እናንተ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ባይ ያው ጉዳዩ ምናምን ሲሪየስ እኔ ልጨምርልኝ እንደ ሀሳብ እሱን እኔ እዚህ ዓለም ላይ አለ የሚባለው ነገር እንዳለ ላንቺ አደርጋለሁ። እዚህ ዓለም ላይ አለ የሚባለው ውድም ረከስም ያለ ሁሉንም በቃ ሴቶች የሚያስፈልጋቸው ነገሮች እንዳለ ላንቺ አደርጋለሁ። ክብሩነት ጉንጭ እያለ ነው የሚቀጥለው። ዛሬ እያለ
የት አባት በቀደም ጽፍኩሽ እንዴ? በጣም እስቲ እግዚአብሔር ጌታ አፈሽ ልሰማሽ በጣም ፈራው፣ አፈርኩኝ። ለመጀመሪያ ጊዜ እኮ ደነገጥኩኝ በጣም። አላበሽ እኮ በኢየሱስ እኔ ወጣሁልሽ እኮ በቃ ላበላበኩኝ። ጋይስ ምንም ማድረግ አይቻልም። በጣም ነበር የሚያስደነግጠው ምናምን